በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ አዋዜ ሰበር ነው። አሜሪካ እየደማች ነው። ሳውዲ አረቢያ ውስጥ የሚገኝ የአሜሪካን አየር ኃይል ጦር ሰፈር ላይ ኢራን አነጣጥራ የተኮሰችው እጅግ ቁልፍ የሆነ የቅኝት አውሮፕላን በከባድ ሁኔታ መጎዳቱ ተገለጸ። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ደግሞ ይህ እጅግ ቁልፍ የሆነ የአሜሪካ የቅኝት አውሮፕላን የሚገኝበትን የልዑል ሱልጣን አየር ኃይል ጦር ሰፈር ቁልጭ ያለ የሳተላይት ምስል ራሽያዊ ጸራቸው ፕሬዝደንት ቭላዲሚር ፑቲን ከቀናት በፊት ለኢራን ማጋራታቸውን አውቃለሁ ይላሉ። ይህ ስኬታማ ከባድ የኢራን ጥቃት አይን የሆነ የጦር ሜዳ አገልግሎት ያለውን አውሮፕላን ከጥቅም ውጭ ማድረግ ብቻ ሳይሆን 12 የአሜሪካ ወታደሮችም ቆስለዋል። ከ12ቱ መካከል 2ቱ በጽኑ ነው የቆሰሉት። ለሕይወታቸው ያሰጋል ማለት ነው። አሜሪካ እስካሁን 13 ወታደሮች ተገድለውባታል ወይም ሞተውባታል። ወደ 300 ቆስለዋል። አውሮፕላኑ የቅድሚያ ማስጠንቀቂያና የቁጥጥር አቅም ያለው ነው። ዎል ስትሪት ጆርናል እንዳስታወቀው ኢራን ከትናንት በስቲያ አርብ አነጣጥራ የመታችው ይህ የቅኝት አውሮፕላን ቦይንግ E3 ሴንትሪ ተብሎ ይታወቃል። ሥራው የዘብ ስለሆነ ነው ሴንትሪ ያሉት። ሰማይ ቀዛፊ የማስጠንቀቂያና ቁጥጥር ሥራ የሚሠራ የጠላትን አውሮፕላኖች ድካ የሚያነፈንፍ ዘመናዊ ራዳር የታጠቀና ከ100 ኪሎ ሜትሮች ርቀት አሻግሮ ከሩቅ የሚገድል መከታ የሆነ ሚሳኤል ወንጫፊም ነበረ። ከዚህ ሁሉ በላይ ሰማይ ለሰማይ እያደነና እየመታ ለጦር አዛዦች ደግሞ የምቾት ወንበራቸው ላይ ተቀምጠው ከስሩ የሚካሄደውን የጦር ሜዳ እውነታ ቁልጭ አድርጎ የሚያሳይ በቀጥታ የሚሰራጭ ቪዲዮ የሚልክም ነበረ። ረቂቅ አውሮፕላን ነው። ኢራን ዓርብ ዕለት በምድረ ሳውዲ አረቢያ ልዑል ሱልጣን አየር ኃይል ጦር ሰፈር ውስጥ ገደለችው። አውሮፕላኑ ጭራው ላይ የተሸከመው ክብ ራዳር ለየት ካላደረገው በስተቀረ ግዙፍ ቦይንግ የመንገደኞች አውሮፕላን የሚመስል ዘርፋፋ ተዋጊ ነበረ። አሜሪካ ከ10 ዓመታት በፊት የነበሯት E3 ሴንትሪዎች የቅኝት አውሮፕላኖች ቁጥር 30 ብቻ ነበረ። አሁን የቀሩት ይባስ ብሎ 16 ናቸው። እነሆ አንዱ ወደመ። አሁን የዚህን አውሮፕላን አገልግሎት ሙሉ በሙሉ ባይሆንም ሊተካው የሚችለው E7 ዊግቴል የሚባለው ሲሆን ዋጋው $700 ሚሊዮን ነው። በኢትዮጵያ ገንዘብ ሲመነዘር ማረነ ክርስቶስ 112 ቢሊዮን ብር ቢያንስ። ኢራን ይህንን የአሜሪካንን አይን የጠነቆለ ስኬታማ ጥቃት ፈጸመችው በፑቲን አነጣጣሪነት አንድ ሚሳኤልና አያሌ ሰው አልቦች ተኩሳ ነው። ከቃኘው E3 ሴንትሪ በተጨማሪ
ሌሎች አያሌ ነዳጅ ቀጂ አውሮፕላኖችም ተጎድተዋል። ይህ በእንዲህ እንዳለ ባህር ወለድ ወደ የብስ ተወርዋሪ የአሜሪካ ጦር ወደ መካከለኛው ምስራቅ እስኪመጣ እየተጠባበቀን ነው ስትል ኢራን አስታወቀች። አሁን የኢራን ሁነኛው መሪ እየተባሉ የሚገለጹት የፓርላማ አፈ ጉባኤ ሙሐመድ ባገር ቀሊባፍ ኃይሎቻችን የአሜሪካንን ወታደሮች መሬታችንን እስኪረግጡና ጥይት እስክናርከፈክፍባቸው እየተጠባበቅን ነው ብለዋል። ጦረኛው አፈ ጉባኤ ይህን ማስጠንቀቂያ የሰጡት 3500 የአሜሪካ ወታደሮች ዩኤስኤስ ትሪፖሊ በተሰኘች የጦር መርከብ ታዝለው ወደ ክልሉ መግባታቸውን አሜሪካ ካስታወቀች በኋላ ነው። የአሜሪካ መከላከያ ሚኒስቴር ስለ እግረኛ ዘመቻው ለሳምንታት ሲዘጋጅ ቆየ ቢሆንም በመጨረሻ ግን የፕሬዚደንት ዶናልድ ትራምፕ ይሁን የሚል ትዕዛዝ ያስፈልገዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮም አሜሪካ የጦርነቱን ግቦቿን እግረኛ ማዝመት ሳያስፈልጋት ልትቀዳጅ ትችላለች ሲሉ ባለፈው ዓርብ መናገራቸው አይዘነጋም። ሩቢዮ እንደሚሉት የወታደሮቹ ወደ ክልሉ መሰማራት ፕሬዚደንቱ እንደ ሁኔታው መለዋወጥ ሊወስዱ ለሚችሉት ውሳኔ የተሻለ አማራጭ ለማዘጋጀት ነው። ኢሳያስ፣ ሌላም ያየሁት ዘገባ አለ ከነዚህ ከሰላጤው አገሮች ጋር በተያያዘ ሌላ በጣም ስኬታማ የሆነ ጥቃት አድርሳለች ኢራን። እሱን በኋላ ላይ እንመለስበታለን። አሁን እንደሰማኸው ዎል ስትሪት እስከ ወደመው አውሮፕላን ይዞ ወጥቷል። ተጎርዷል አውሮፕላኑ እና እሳትም በልቶታል። ሊያገግም የሚችል አይደለም። ያገግምም ከተባለ ይህንን አውሮፕላን እንዳለ መጣል ባያስፈልግ እንደነበር አድርጎ እንስራ ቢባል ምናልባት አያሌ ጊዜ የሚወስድ ነው እና ሙሉ በሙሉ ነው ያወደመችው። ይህም በጣም እንደዚሁም ደግሞ እነዚህ ነዳጅ ቀጂ አውሮፕላኖች በአየር ላይ ለጦር ጀቶች ነዳጅ የሚሞሉ ናቸው። ባለፈው ሁለት አደጋ በመሃላቸው ተፈጥሮ አንደኛው ምዕራባዊ ኢራቅ ውስጥ ተከስክሶ እዛ ውስጥ የነበሩት 5 ይመስሉኛል የበረራ ሰራተኞች እንዳሉ ማለቃቸው አይዘነጋም። አንደኛው ግን መጠነኛ ጉዳት ደርሶበት እስራኤል አየር ማረፊያ ቤንጉሪዮን ማረፉ አይዘነጋም። ስለዚህ ከዚህ የምናየው ኩዌት ውስጥ ደግሞ ባለፈው ሁላችንም እንደምናውቀው ኩዌቶች ናቸው የተኮሱት ነው የሚባለው። የፍሬንድሊ ፋየር የሚሉት ነው። 3 የአሜሪካ የጦር ጀቶች ተመተው መከስከሳቸውና ፓይለቶቻቸው በጃንጥላ መሬት ወርደው በሰላም ሊገኙ መቻላቸውን እናውቃለን። ስለዚህ አሜሪካ በዚህ ጦርነት ላይ የከፈለች ያለች መስዋዕትነት በሰው ሕይወት ደረጃ 13 ደርሷል። አሁን በምታየው ደግሞ በተለይ የንብረት ጉዳይ ብቻ ሳይሆን ይሄኛው E3 ሴንትሪ የቅኝትና ቁጥጥር አውሮፕላን ነው። ልዩ ራዳር የተገጠመለት እና ለወደፊት ፍልሚያ በእጅጉ የምትፈልገው ነው። በእጁ ያለውም 16 ነው እንደሰማኸው። አሁን አንዱን በዚህ መንገድ አታለች ማለት ዓለም ይሄ ጦርነት አቅጣጫው ወዴት እየሄደ ነው? አሁን እንግዲህ ዶናልድ ትራምፕን የሚቃወሙ አሜሪካ ውስጥ ከባድ ሰላማዊ ሰልፍ እየተካሄደ ነው። የሰላማዊ ሰልፉም ዋናው ዓላማ ደግሞ የኢራን ጦርነትን አንደግፍም ወይም ደግሞ በሌላ መልኩ ደግሞ አሜሪካ ንጉስ አትፈልግም የሚል ነው እና አሁን በተጨባጭ ደግሞ አሜሪካ ኢራን በተኮሰችው ተኩስ ሳውዲ አረቢያ ውስጥ ያለ የአሜሪካን የጦር ካምፕ መመታት እና እንደዚህ አይነት ጉዳት መድረስ አቅጣጫውን ወዴት እየወሰደው ነው? ዶናልድ ትራምፕስ ደግሞ በሀገራቸው ያላቸውን ተቀባይነት እያጠፋውስ አይደለም ወይ? 5,500,000 ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ
ባለ 1 መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን፣ ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። በሁለቱ ሀገሮች በፓኪስታን አማካኝነት ያደረግነው ነው የሚሉት ድርድር አለ። ያን ድርድር በተመለከተ ኢራን ለቀረቡላት 15 ጥያቄዎች እስካሁን ድረስ ይፋ ምላሿን አልሰጠችም። በዴድላይን ደረጃ ዴድላይን የለውም። ነገር ግን ይህን ምላሽ ትሰጣለች ተብሎ ይጠበቅ የነበረው ቅዳሜና እሁድ ነው። እስካሁን በምናየው ዜና ይቅርታ፣ አርብና ቅዳሜ ነበር። እስካሁን በምናየው ዜና ይሄ የሆነ አይደለም። በሌላ በኩል ደግሞ ቃሊባፍ አሁን እንደተናገሩት ጦራቸው ወደ ሚሊዮን ጦር አለን ነው የሚሉት። የአሜሪካንን ጦር እንግዲህ እንደ ብዙ አንተም በዕለቱ በየጊዜው እየተናገር ነው እንዳለ አንደኛ እንደዚህ ሆርሙዝ ሰርጥ የምትለው በ7 ደሴቶች መሀል የሚገኝ ነው እና እነዚህ ደሴቶች ደግሞ እንደ ያላቸው አቀማመጥ ይህንን የነዳጅና የተፈጥሮ ጋዝ ጉሮሮ ለመዝጋት ያስቻሉ ናቸው። እና አሁን አሜሪካ የት ነው ወታደሮቿን ልታሰማራ የምትችለው የሚለው ብዙ ስትራቴጂስቶች ከወዲሁ አስተያየት ይሰጣሉ። አንዱ ይሄ የሆርሙዝ ሰርጥን ከማስለቀቅ አኳያ ምናልባት እስከ 10,000 ጦር ነው አሜሪካ ወደዚህ ጦርነት ልታንቀሳቀስ ትችላለች የሚባለው። እነዚህኛዎቹ ግን በተለይ እነዚህ አምፊቢየስ የሚባሉ ማሪን እና አምፊቢየስ የሚባሉ ኃይሎች ካርግ ደሴት የምትባለውን የኢራንን 90% የሀገሪቱ የነዳጅ መሸጫ ደሴትን ለመቆጣጠር ነው። ይህም ማድረግ ከቻሉ እስላማዊ አብዮተኞቹ ለዚህ ጦርነት የሚያስፈልጋቸውን የስትንፋስ ያህል የሚቆጠር ገንዘብ መዝጋት ይችላሉ ማለት ነው። እንግዲህ አሁን ቋሊባፍ ደግሞ የነገሩን የትኛውም አሁን እንግዲህ በቁጥጥር ስር አሜሪካ ልትይዛቸው ከሚባሉ ቦታዎች ውስጥ ይሄ አቡ ሙሳ የሚባል አለ። የየራሳቸው ስትራቴጂክ ትንተና አላቸው። ከተባበሩት አረብ ኤሚሬቶች ጋር ይገባኛል ጥያቄ ያለው ደሴት ነው። ካርታውን ማሳየት ብችል ለአድማጮቻችን ጥሩ ነው። እሷ አሁን ወደ ጥያቄ ለመምጣት ይሄ የሚያም ጉዳት ነው። ኢራን ዓርብ ዕለት ማድረስ የቻለችው ጥቃት የሚያም ጥቃት ነው። እስካሁን ወደ ሰላጡ ሀገሮች ከሚተኮሱ የኢራን ሚሳይሎች ሩንታና ሰው አልቦች ውስጥ ብዙዎቹን በመመከት ደረጃ ካልተሳሳትኩ በስተቀረ ስኬታማ የሆነችው ሳውዲ አረቢያ ሆና ቆይታለች። አሁን ግን ፕሪንስ ሱልጣን የሚባለው የጦር ሰፈር ውስጥ እነዚህ በጣም ውድ የጦር ንብረቶች ናቸው እና እነሱን ነው እንግዲህ ኢራኖች መምታት የቻሉት። በተለይ ይሄ ትልቅ ጉዳት ነው ለአሜሪካ። ስለሆነም ነው እስካሁን አሜሪካ አልነገረችንም። የነገረን ዎል ስትሪት ጆርናል ነው፣ ምንጮችን እና የፎቶግራፍ ማስረጃዎችን ይዘው ማለት ነው። ስለዚህ ትንሽ ህመሙ ቀላል አይደለም። በአሜሪካ በኩል ያለውን ቁጣ ይጨምረዋል የሚል አመለካከት ነው ያለው። የዩክሬኑ ፕሬዚደንት ዘለንስኪ ኤንቢሲ ለተባለ የአሜሪካ ቴሌቪዥን ባደረጉት ቃለ ምልልስ የስለላ መዋቅራቸው ወታደራዊም ሌላም የስለላ መዋቅሮቻቸው በየቀኑ የሚሰጧቸውን ብሪፊንግ በፎቶግራፍ የተደገፈ እሱን በማቅረብ ለአሜሪካ እንዳስረዱ ነው የሚናገሩት። ከቀናት በፊት ነው ራሽያ ቁልጭ አድርጋ
ይህንን የአየር ኃይል ጦር ሰፈር ለኢራን የሰጠችው ነው የሚሉት እና ኢራን ምንም በሌላ አነጋገር ቃታ ላይ አስረው እንደሰጧት ነው ኢላማውን የሚቆጠረው። ስለዚህ ያስመቱት ቭላዲሚር ፑቲን ናቸው ብለዋል ዘለንስኪ። ያቀረቡትም የብሪፊንግ ውስጥ አብሮ የተካተተ ፎቶግራፎች ስላሏቸው አሜሪካ ይህንን እስከተቀበለ ድረስ ቭላዲሚር ፑቲን እያደሟት መሆኑን የታወቀ ቢሆንም አይ ቲንክ አሁን ትልቅ ዋጋ አስከፍለዋታል የሚል ነው ኢሳያስ። ስለዚህ የአቅጣጫው ጉዳይ ያው ጦርነት ነው። ሌላ ጦርነቱ እየተባባሰ መሄዱ ሳይታለም የተፈታ ነው። ከጥቂት ቀናት በፊት ፕሬዚዳንት አሁን የመንፈሳዊ መሪው አዲሱ ማለት ነው እና አርጋቺን እንዳይገደሉ ጥያቄ አቅርባ ነበረ ኢራን። ይሄም ደግሞ ለድርድሩ ምቹ ሁኔታ ለመፍጠር የሚል ሐሳብ ነበረ እና አሁን ኢራን ይሄንን የአሜሪካንን ጀት መምታት ነገሩን ወደ ተወሳሰበና ወደ ባሰ ጦርነት ውስጥ አይከተውም ወይ? አሜሪካ በሙሉ አቅሟ እንድትዋጋት አያደርጋትም ወይ? ይሄስ ደግሞ ምንድነው የሚያመጣው ፋይዳ? ጦርነቱ ላይ ሁለቱም ያለ ስስት ነው የሚዋጉት። ኢራኖች በየቀኑ ሲደበደቡ ነው የሚውሉት እና የሚደርስባቸው ድብደባ ቀላል አይደለም። በአጠቃላይ አሁን በተለይ በእስራኤል በኩል በጠቅላላ የሀገሪቱን ወታደራዊ መሰረተ ልማት ባለው እድልና ጊዜ የመመድመድ ስራ ነው እየተሰራ ያለው። ይህንንም ራሳቸው ኢራኖች ይናገሩታል። የቅርብ ጊዜውን ብናነሳ የታወቁ የሀገሪቱ 2 የብረት ማምረቻ ተቋማት መውደማቸው አንዱ ነው። አብረው የሚነሱ ከዚህ ከጦር መሳሪያ ጋር በተለይ የባህር ኃይሉ የብዙ አይነቱ የሰርጓጅ መርከብ እንደዚህ በተቋም ደረጃ በጥናትና ምርምር ደረጃ ያሉ ጽህፈት ቤቶች ስለ እውነት በየጊዜው በሁለቱ ሀገሮች ጣምራ ድብደባ ላይ ነው የምትገኘው ኢራን። ስለዚህ ኢራን ብዙ ጉዳት እያስተናገደች ነው እና ይሄ ጦርነት ነው እና ኢራን ከቻለች ራሷ ዩኤስኤስ አብርሃም ሊንከን የጦር መርከብንም አሁን ሞክራለች። አሁንም የውጤት ሬንጅ ውስጥ ከገባች አወድማል የሚል ነው። ስለዚህ የጦርነቱን ባህሪ የሚወስነው የኢራኖች ያደረሱት ጉዳት ከባድና ቀላልነት አይደለም። አክቹዋሊ ጦርነት ውስጥ ነው ያሉት። ስለዚህ ኢራኖች ደግሞ በቻሉ ጊዜ ማውደም የሚችሉትን ያወድማሉ። አሜሪካም እንደዛ ታደርጋለች። ምናልባት ከዚህ ጥቃት አንጻር አሜሪካ ቁጣዋ ይበረታል ነው። ሌላ የሚያመጣው አሁን ለምሳሌ 10 ቀን ድረስ አልነካም፣ የ10 ቀን ማስጠንቀቂያ ዝም ብሎ አልቲሜት የሚያስቀምጡበት የኢራን የኤሌክትሪክ ኃይል ምንጭ በአጠቃላይ መሰረተ ልማት አለ። ምናልባት እንዲህ አይነቱን እርምጃ ሊያፋጥነው ይችላል። አክቹዋሊ ጦርነት ውስጥ ናቸው እና ጦርነት ውስጥ ናቸው። ስለዚህ አሁን የደረሰው ጉዳት በህመም ደረጃ ባደረሰው ጉዳት መጠን ይታያል እንጂ ኦልሬዲ እነዚህ ሀገሮች ጦርነት ላይ ናቸው። ለዚህም ነው የኢራኗ አፈጉባኤ ቃሊባፍ የሰጡ መግለጫ ዛሬ አሜሪካኖች ከዚህ ቀደም በድርድር ላይ እያለን ነው ጦርነቱን እንዲታወጅ ያደረጉት። የመጀመሪያው እንደምታስታውሰው ኦማን ላይ የተካሄደው ነበረ። የመጨረሻ ዙር ኦማን ላይ ሊካሄድ እንደ ከነገ ወዲያ ሊካሄድ እንደ ዛሬ ነበረ። እስራኤል በሰኔ ወር ውስጥ ያን ጦርነት ከፈተችው። እውነቱን ለመናገር 5 ዙር ምንድን ይባለው ያለ ውጤት የሚነሳ ድርድር ስለነበረ በ6ኛው የሚጠበቅ ታምርም አልነበረም። ነገር ግን ሼጁልድ ነበረ፣ እንዲካሄድ ታቅዶ ፕሮግራም ይወጣለት ነበረ እና ኢራኖች ያዘናግቷቸዋል። 6ኛው ዙር ድርድር ላይ ወደ ኦማን ለመሄድ እንደሚሄዱ ያስቡ ነበርና በዛ መሃል ነው እስራኤል ድንገተኛ ማጥቃት ከፍታ
እውነቱን ለመናገር ብዙዎቹን ሳይንቲስቶቿን ያሳጣቻት ማለት ነው። ወታደራዊ አዛዦችም ብዙ ናቸው፣ ያኔ ታስታውሳለህ። ከዛ በኋላ ደግሞ አሁን ጄኔቭ ላይ ስብሰባ አድርገው እንደዚሁ እንግዲህ ተመልሰን እንገናኛለን ተባብለው ነው የተለያዩት። በዚህ መሀል ቅዳሜ ጠዋት ነው የትናንት አንድ ወር በፊት እንደምታስታውሰው አሊ ካሚኒ ስብሰባ መጥራታቸውን ተከትሎ የሀገሪቱ ከፍተኛ ባለስልጣኖች መኳንንትና ወይዛዝርድ በታደሙበት ቦታ ላይ ጥቃት በማድረስ ነው እየተጀመረው እና እነዚህን ግምት በማስገባት አሁን ቋሊባፍ ምንድን ነው የሚሉት? በዚህ በኩል አሁንም እርም የማይሰጣት አሜሪካ በዚህ በኩል እንደራደር እያለች 15 ነጥብ 20 ነጥብ እያለች እያቀረበች፣ በዚህ በኩል ግን እግረኛዋን ወደ ክልሉ ትልካል እየላከች ናለችው። ስለዚህ ድርድርን አሁንም እሷ ለጊዜ መግዣ ነው የምትጠቀመው በማለት ተናግረዋል። እና እነዚህ እንደምረ ስታስገባ አንደኛ መተማመኑ አለው የሚል ጥያቄ እንድነሳ ያደርጋል። ሁለተኛ ለቀረበው 15 ነጥብ ኢራኖች ምን አይነት ምላሽ ሊሰጡ ይችላሉ የሚለውን እስካሁን አላወቅም። ከዛም በተጨማሪ አንድ አዲስ ነገር ተፈጥሯል። ኢራኖች ያቀረቡት ነው። ይህም አዲስ ነገራቸው የሆርሙዝ ሰርጥን በሀገራቸው ሉዓላዊነት ስር እንዲውል ነው፣ የስምምነቱ አንድ አካል እንዲሆን ነው። እና ይሄ ደግሞ ምንም እንኳን ሌላው ቀርቶ በአንዳንድ ነጥቦች ላይ ሊስማሙ የሚችሉበት ጉዳይ እንኳ ቢኖር ዶናልድ ትራምፕ የዓለምን የነዳጅ ዘይትና የተፈጥሮ ጋዝ 20 በመቶ መተላለፊያ ተመልከት፣ ዓለም ላይ የተፈጠረውን ይህንን ጉሮሮ ጭራሽ ለኢራን መርቀው ሊመለሱ አይችሉም። ምን የሚባል ዘፈን አለ? አስረክቤ የመጣው አስረክቤ የሚባል ይሄ ሊሆን አይችልም። ይሄ ከሆነ አሁን ኢራኖች ይህንን የማይቀለበስ ወደኋላ የማንልበት ጥያቄያችን ነው ብለዋል። እና ይሄ የሆርሙዝ ሰርጥ የኢኮኖሚ ዞን በእነሱ የኢኮኖሚ ዞንና በኦማን የኢኮኖሚ ዞን ውስጥ የሚገኝ ነው። በኦማንና በኢራን መካከል የሚገኝ በጣም ጠባብ የሆነ ፖይንት ላይ 24 ኪሎ ሜትር ብቻ ስፋት ያለው ነው እና ከዛ እንግዲህ እየሰፋ ይመጣና ወደ ማሊ እየጠበበ ከዛ ደግሞ እንደገና እየሰፋ የሚሄድ ነው እና ይህንን አንገት በኢራን ሉዓላዊነት ስር በማስገባት አንደኛ ኢራን በየዓመቱ በቢሊዮን ዶላሮች የሚቆጠር ገቢ ታገኝበታለች። ያቺ አርጃኖ የምትጠቀምበት አይነት ነው። ይሄ ምንድን ነው ይባለው? ስዊዝ ካናል እንደሱ ማድረግ ነው። በሌላ በኩል ግን ትልቁ አደጋ ከዚህ በኋላ ይሄ ጦርነት የሰላጡ ሀገሮች እንደሚሰጉትና በተለይ የሳዑዲ አረቢያ አልጋ ወራሽ ኤምቢኤስ በተደጋጋሚ የተለያዩ ሚዲያዎች አሁን እንኳን ብብ ያለው ሌላ በጣም ጠረጴዛ እየመታ ነው ያለው ነው የሚባለው። ኢራን እንደዚህ ነካክታችሁ ትታችሁ አውሬ ነው የምትለቁበት ነው የሚለው። በምንም ታምር እጇ ላይ ያለው የሚሳይል መድቀቅ አለበት፣ የሰው አልባዋ መድቀቅ አለበት። ይሄ በአጠቃላይ ክልሉን በሙሉ የጦርነት እሳት ውስጥ ለመማገድ ያስቻላት አቅም በወሳኝ መንገድ ምንድን ነው መደምሰስና ትውት የሆነች ጎረቤት ነው ልናገኝ የሚገባው። አሁን ይህን ጦርነት ዶናልድ ትራምፕ በዚህ ቢተዉት አስበሉን ማለት ነው። የቆሰለ አንበሳ አስበሉን ማለት ነው። ከዚህ ጦርነት የምትወጣው ኢራን የዓለማችንን ሌላ ኃያሎች በዛ በኩል አሜሪካን፣ በዚህ በኩል እስራኤልን ገጥመው ተዋግተው ተርፈው ነው የሚሆኑት እና በተለይ ይሄ የድል ምንድን የሚባለው የድል ሃንጎቨር የዚህ ድል አድራጊነት ሃንጎቨር ድራሻችንን የሚያጠፋንና በጭራሽ የሚሰጓት ጎረቤት ስለሚያመጣባቸው ይሄን ግፊት እያደረጉ ነው የሚለው አልጋ ወራሹ። ይሄ ጦርነት እንዳይቆም ነው የሚለው እና ስለዚህ የቆሰለ አንበሳ ትቶ እንደሚሄድ ማለት ነው ትልቁ ፍራቻቸው። ስለዚህ ሁኔታው በዚህ ላይ ነው ያለው። እንግዲህ የእስራኤል የኢራን ፓርላማ አፈጉባኤ ቋሊባፍ ያሉትም ይህንን ነው። አሜሪካ እንዳለፈው ልምዷ አሁን ደግሞ እግረኛዋን በዚህ በኩል
በዚህ እንደራር እያለች ችግረኛ በዚህ በኩል ታሰማራ ማለት ኢራን እንደማትታለል እየገለጹ ነው። ይሁንና ማንኛውም ስምምነት ከዚህ በኋላ ይሄንን ቁልፍ የሆነ የነዳጅና የዘይት መተላለፊያ ቦታ ሆርሙዝ ሰርጥን ኢራን የሉዓላዊነት አካል ይሆናል ነው የምትለው። ወዲህ ገንዘብ የምታገኝበት የኢኮኖሚ ምንጭ፣ ወዲያ ደግሞ የመረጠቻቸውን የምታገዝበት፣ ያልመረጠቻቸውን የዓለምን ኢኮኖሚ ማብራና ማጥፊያ ነው ያላት ማለት ነው። ስለዚህ እውነተኛዋ ልዕለ ኃያል ኢራን የመወለዷ ማብሰሪያ ነው የሚሆነው በሉዓላዊነቷ ስር ከሆነ ኢሳያስ እና እነዚህ ሁሉ አሉ እንግዲህ በእነሱ ድርድር ውስጥ። ለዚህ ነው ብዙም ተስፋ መጣል ትንሽ ዙር መዋጋት እንዳለባቸው ብዙ ወገኖች የሚያምኑት ለዚህ ነው። ዓለም በእርግጥም ኢራን በአሁኑ አሜሪካ ላይ ያደረገችው ምት ሀያልነቷን እያሳየ ነው የመጣው። በሌላ መልኩ ደግሞ ዓለም የዩክሬኑ ፕሬዚዳንት ዘለንስኪ የሩሲያ ናት ያስመታችው የሚል ነገር አንስተዋል እና እንደው እግረ መንገድ በተገኘው አጋጣሚ ልጠቀም በሚል ነው ወይስ በቂ መረጃዎችን ማቅረብ ችላለች? ዘለንስኪ እውነቱን ለመናገር እንደ ጠላት ሊከበሩም ሊታፈሩም ይገባ ናቸው። እውነቱን እንነጋገር ከተባለ እና እንደ ጠላት ከባድ ጠላት ናቸው እና ይህንንም ማረጋገጫ አንዱ ይሄንን ነገር ቭላዲሚር ፑቲን በዚህ ጦርነት ውስጥ ያላቸውን አስተዋጽኦና ስፔሲፊክ ደግሞ በራሽያ በሰጠችው መረጃና በደረሰው ጉዳት መካከል የማያወላዳ ማስረጃ እየያዙ ይህንን ጉዳይ በዚህ መንገድ ማቅረባቸው ከዶናልድ ትራምፕ ባለፈ ለጊዜው ዶናልድ ትራምፕ እንኳ የማይቀበሏቸው በጣም ኢምፖርታንት ነው። ምክንያቱም ይቺ ፖይንት ለራሽያ ብዙ የምታግዝበት ነጥብ አለ። ራሽያ ዩክሬን ላይ ላላት ጥያቄ አሁንም አሜሪካን ትፈልጋለች። ሁለተኛ እየሰማህ እንዳለ ዶናልድ ትራምፕ የሚናገሩት ሲሪየስ ተደርጎ መወሰድ የሚችል ከሆነ ምክንያቱም በበነጋታው ሊቀለበሱ ስለሚችሉ እንጂ አሜሪካ ከዚህ በኋላ ከኔቶ ጋር አብራ አስራም ብለዋል። ኦልሬዲ ብዙ ነገሮች ብትንትናቸው እየወጣ ነው። ስለዚህ አስቀድመው ዘለንስኪ ከዚህ ከሙኒክ ከሁለት ዓመት በፊት በነበረው የሙኒክ የአውሮፓ ደህንነት የመሪዎች ስብሰባ ላይ ከሱ በፊት የእሱ አካባቢ ላይ የተናገሩት ነገር ነው እየሰራ ያለው። ይሄ ጊዜ አውሮፓ ራሷን እንደ አንድ ሀያል አድርጋ የምታይበት ጊዜ ነው። አውሮፓ አሜሪካ ላይ መተኛት የለባትም። አውሮፓ የጦር ግምጃ ቤቶቿን መፈተሽ አለባት። አውሮፓ ይሄን ያህል ሚሊዮን ጦር ማዘጋጀት አለባት። በዚህ ዓለም በአሁን በተፈጠረው አዲስ ዓለም ውስጥ የምትሰማ የምትደመጥ የሚከበር ኃይል ሆና መውጣት አለባት። ስለዚህ ከራሽያ ጋር ከፑቲን ጋር ያለኝን ጦርነት የምገታው የሰላም አስከባሪ ጦር ነው ፈለገው የአውሮፓን 200,000 ጦር ከ200,000 ያነሰ ጦር ምንም አይሰራልኝም በማለት የተናገሩ ናቸው የዚህ ስትራቴጂስት። ስለዚህ ብታምንም ባታምንም የአውሮፓ ራሱን ምንድነው ይባለው አሜሪካ ላይ ያለውን ዲፔንደንሲ ቆርጦ ማለት ነው። በዚህ መጀመሪያ የተናገሩ በዚህ ደረጃ በፖሊሲ ደረጃ የተናገሩ ሰው ናቸው። አሁንም ይሄ አሜሪካንን ያደማ ጥቃት ነው፣ ከባድ ጥቃት ነው። አሁን ስለዚህ ሳውዲ አረቢያ ላይ የተደረገው ደግሞ ኤግዛክትሊ ይሄንን አየር ማረፊያ ፕሪንስ ሱልጣን አየር ማረፊያ ላይ እንዴት ያለ መረጃውን በደንብ አድርጎ አንስተው የሰጡት ፑቲን ናቸው። ይሄው የሰጡት እንትኖች ያቀረቡልኝ ብለው እነሱ በሚያሳዩ ሊተነተን በሚችል መንገድ ማቅረባቸው ጠላታቸው ላይ ነጥብ ማስቆጠራቸው ነው። ወደ ዩክሬን ወደዚህ በሚደረገው ጦርነት የተነሳ ለዩክሬን የምናደርገውን እርዳታ ልናቆም አስፈላጊ ከሆነ እናቆማለን፣ አሜሪካ ነች የምትቀድመው ብለዋል ሩቢዮ። በተጨባጭም የአየር መከላከያዎቹ በሙሉ በፊት አውሮፓውያኖች እየገዙ ወደ ዩክሬን ነበር የሚሄደው። አሁን የሚያስፈልገን እዚህ ጋር ነው፣ ወደ ሰላጤው ሀገሮች እየሄደ ነው ያለው። ስለዚህ እንጂ ሰውዬ ይሄ ማለት ደግሞ የዩክሬን ጦርነት የአሜሪካንን ትኩረት ካላገኘ ጉዳት አለው። ስለዚህ ሂዝ ወርኪንግ እና ዘለንስኪ የሚያደርጉትን ነገር እንደ አንድ እስራኤሊ በጣም በዋጋ የምትሰጠው ነው ኢሳያስ። እና ስለዚህ ነው ለአሜሪካ ሕዝብ እንዲያየው በአሜሪካ ቴሌቪዥን ላይ ቀርበው ይሄ ያልኩን የአሜሪካን ቁልፍ የሆነ
የቅኝት አውሮፕላን፣ ነዳጅ ቀጂ ይሄ እነዚህ ንብረቶች ናቸው። 12 የአሜሪካ ወታደሮች ቆስለዋል፣ 2 በጽኑ ይላል እና ሌሎች ተጨማሪ ያላወቅናቸው ነገሮች ሊኖሩ ይችላሉ። አሜሪካ ኢዝ ብሊዲንግ እና ይህንን ያደረገው እሱ ነው፣ ፑቲን ነው እያሉ ያሉት ዘለንስኪ እና ዘለንስኪ ፋይተር በጣም ተዋጊ ናቸው። ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። በ5,500,000 ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5,500,000 ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3,900,000 ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900,000 ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን፣ ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና